በዓለም መድረክ ላይ የታየው ጥቁር ማዕበል ሐምሌ 2023 የሩሲያ ሴትስበርግ ከተማ በዓለም ፖለቲካ ትኩረት መሃል ነበረች። በአዳራሽ ውስጥ የተሰበሰቡት የአፍሪካ መሪዎች አብዛኞቹ በእድሜ የገፉ በሱፍና በከረባት ያሽቆጠቆጡ ነበሩ። ድንገት ግን አንድ ወጣት ወደ መድረኩ አመራ። በወታደራዊ ካሜራ ልብስ የተሸፈነ ቀይ ኮፍያ የደፋና በወገቡ ሽጉጥ የታጠቀ የወጣት ካፒቴን ኢብራሂም ትራኦሬ ነበረ። ሰላም ውድ የቻናሌ ቤተሰቦች፣ ዛሬ እንደተለመደው በአዲስ ታሪክ ተመልሰናል። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በዚያ ቅጽበት የዓለም ሚዲያዎች ካሜራዎቻቸውን ወደ እሱ አዞሩ። ንግግሩ ደግሞ ልክ እንዳለባበሱ ድፍረትን የተሞላበት ነበር። የሱም ጥያቄ እንደዚህ ነበር፣ ለምን አፍሪካ መሪዎቿ ለልመና ወደ ውጭ ይሄዳሉ ብሎ ጠየቀ። በአዳራሹ ውስጥ ዝምታ ሰፈነ። ትራኦሬ ለምዕራባውያን ሀያላን ግልጽ መልእክት አስተላለፈ። አፍሪካን እንደ አሻንጉሊት የምትገዙበት ዘመን አብቅቷል። ይህ ንግግር የኢንተርኔት ዓለምን አጥለቀለቀው። በሚሊዮኖች የሚቆጠሩ ወጣቶች አዲሱ ሳንካራ ተነሳ እያሉ ጮሁ። ነገር ግን ከዚህ ድፍረት በስተጀርባ ያለው ሰው ማን ነው? ይህ ወጣት እንዴት በዓመታት ውስጥ የአፍሪካን ፖለቲካ ቀየረው? ዛሬ የኢብራሂም ትራኦሬ ህይወት ውጣ ውረድ፣ ከሜዳ እስከ ቤተ መንግስት ያለው ሚስጥራዊ ጉዞ በዝርዝር እንመለከታለን። ኢብራሂም ትራኦሬ ታሪክ የሚጀምረው በ1988 እንደ አውሮፓውያን አቆጣጠር በቡርኪና ፋሶ ደረቃማ ምድር በቦንኮይ በምትባል መንደር ውስጥ ነው። ቤተሰቦቹ መሬት አርሰው የሚበሉ ተራ ገበሬዎች ነበሩ። ትራኦሬ በልጅነቱ ያየው ነገር ቢኖር የሀገሩን እምቅ ሀብት ሳይሆን የህዝቡን መሪር ደህንነት ነበር። ቡርኪና ፋሶ በወርቅ የምትታወቅ ሀገር ብትሆንም ያ ወርቅ ግን የህዝቡን ኑሮ አልቀየረውም ነበር። ትራኦሬ በትምህርቱ ጎበዝ ቢሆንም ውስጡ ግን በሀገሩ ሁኔታ ያረ ነበር። በ2009 የሀገሩን ወታደራዊ አካዳሚ ሲቀላቀል ዓላማው ማዕረግ ማግኘት ብቻ አልነበረም። ይልቁንም ሀገሩን ከውስጥ ከሚበሏት ሙሰኞች፣ ከውጭ ከሚወስዱት አጭበርባሮች መታደግ ነበር። ወታደራዊ ህይወቱ የሚጀምረው በከባድ ፈተና ነው። በሰሜናዊ ቡርኪና ፋሶ ከአሸባሪዎች ጋር ፊት ለፊት የሚጋፈጠው ኩብራ ተብሎ ልዩ ኃይል ተመደበ። እዚያ በረሃ ውስጥ ትራኦሬ አንድ ትልቅ ትምህርት ተማረ። ጠላት ያለው ከፊት ለፊት ብቻ ሳይሆን በዋና ከተማ ዋጋዱጉ ባሉ ቅንጡ ቢሮዎች ውስጥ ጭምር ነው። ወታደሩ ጥይትና ራሽን ሲያጣ፣ ጀነራሎቹ ግን በአገር ሀብት እንደሚቀልዱ የታዘበ ትራኦሬ ቁጣውን ወደ ተግባር ሊቀይር ተነሳ። እንደ አውሮፓውያን አቆጣጠር መስከረም 30 በ2022 ቡርኪና ፋሶ ዋና ከተማ ዋጋዱጉ ከባድ መሳሪያ ድምጽ ተናወጠች። በወቅቱ ስልጣን ላይ የነበሩት ሀገሪቱን ከጥፋት ማዳን አልቻሉም ነበር። ሽብርተኞች ከሀገሪቱ 40 በመቶውን ተቆጣጥረው ህዝቡን እያንገላቱት ነበር። በዛች ታሪካዊ ቀን ካፒቴን ኢብራሂም ትራኦሬ ወታደራዎቹን ይዞ ወደ መዲናዋ ዘለቀ። ከሰዓታት ውስጥ ስልጣኑን ተቆጣጠረ። ትራኦሬ ስልጣን ሲይዝ የነበረው ትዕይንት ግን ከሌሎች መፈንቅለ መንግስቶች የተለየ ነበር። ህዝቡ ታንኮችን እያጀበ ትራኦሬ እያለ እየጮኸ ነበር። በ34 ዓመቱ የዓለማችን ትንሹ ፕሬዝዳንት ሆኖ ሲሰየም ብዙዎች ልምድ የሌለው ወጣት ብለው አጣጣሉት። ፈረንሳይና ሌሎች ምዕራባውያን ሀገራት ጫና ሊያደርጉበት ሞከሩ። ነገር ግን ትራኦሬ የመጀመሪያውን ትልቅ እርምጃ ወሰደ። ከእንግዲህ በሌላ ሀገር ትዕዛዝ አንመራም በማለት የፈረንሳይን ተጽዕኖ ፊት ለፊት ተጋፈጠ። ለበርካታ አስርተ ዓመታት ቡርኪና ፋሶ የፈረንሳይ ኋለኛ ገቢ ተደርጋ ስትቆጠር ነበር። ፈረንሳይ በሀገሪቱ የጦር ሰፈር ነበራት፣ ማዕድኑንም ትቆጣጠር ነበር። ትራኦሬ ግን ይህን ኒዮኮሎኒያሊዝም፣ ዘመናዊ ባርነት ለመስበር ወሰነ። ፈረንሳይ ጦር በአንድ ጊዜ ውስጥ ሀገሪቱን ለቆ እንዲወጣ አዘዘ። የፈረንሳይ ባንዲራ ወርዶ የቡርኪና ፋሶ ባንዲራ በኩራት ሲውለበለብ አፍሪካ በአዲስ መንፈስ ተሞላች። ትራኦሬ በዚህ ብቻ አላቆምም። ከጎረቤት ሀገራት ማሊና ኒጀር ጋር በመሆን የስልህ ሀገራት AES ተመሰረተ። ይህ ህብረት ከምዕራባውያን ተጽዕኖ ወጥቶ አፍሪካዊ ጥምረት ያለመ ነበር። ከፈረንሳይ ይልቅ ከሩሲያ ጋር ወታደራዊ ትብብርነትን ማድረግ ጀመረ። በትምህርት ዘርፍም ቢሆን ፈረንሳይን ስርዓት ትምህርት በማስወገድ የአፍሪካ ታሪክና የሀገር ፍቅርን የሚሰብክበትን አዲስ ስራ ዘረጋ። ነጻነት የሚጀምረው ከአእምሮ ነው የሚለው መፈክሩ በተግባር መታየት ጀመረ። ትራኦሬ በአጭር ጊዜ ውስጥ የቡርኪና ፋሶን ብሔራዊ ኩራት መለሰ። ዛሬ ኢብራሂም ትራኦሬ እንደ አዲሱ ቶማስ ሳንካራ ይታያል። እንደ ሳንካራ ሁሉ የቅንጦት ኑሮን አይወድም። ደሞዙንም ለሀገሩ ልማት ሰጥቷል። ነገር ግን መንገዱ አሁንም ፈታኝ ነው። አሸባሪዎች በየጫካው አድበዋል። ምዕራባውያን ደግሞ ማዕቀብ በመጣል ኢኮኖሚውን ለማዳከም እየሞከሩ ነው። በርካታ የግድያና የመፈንቅለ መንግስት ሙከራዎች ቢደረጉበትም ትራኦሬ ግን ህዝብ ከጎኔ ስላለ ምንም አልወድቅም ብሎ ነው የሚያስበው። የኢብራሂም ትራኦሬ ታሪክ የአንድ ወታደር ታሪክ ብቻ አይደለም፣ የአንዲት አህጉር የመነሳት ታሪክ ነው።
አፍሪካ በራሷ ሀብት በራሷ ልጆችና በራሷ ውሳኔ መመራት እንደምትችል በተግባር እያሳየ ነው። የታሪክ ፍርድ ምን እንደሚሆን ባይታወቅም አንድ ነገር ግን እርግጥ ነው፣ ትራኦሬ የአፍሪካ ወጣቶች ቀስቅሷል። እናንተስ ምን ታስባላችሁ? ካፒቴን ኢብራሂም ትራኦሬ አፍሪካን ወደ ብርሃን እየመራ ያለ መሲህ ነው ወይስ አደገኛ መንገድ ላይ የተቀመጠ ወታደር ነው? አስተያየታችሁን ኮመንት ላይ ያስፍሩልኝ። ኢብራሂም ትራኦሬ ስልጣን ሲይዝ አንድ ትልቅ እውነት ተረድቶ ነበር። ፖለቲካዊ ነጻነት ያለ ኢኮኖሚ ነጻነት ባዶ ነው። ቡርኪና ፋሶ በአፍሪካ አራተኛዋ ትልቅ የወርቅ አምራች ሀገር ብትሆንም ህዝቡ ግን በድህነት ማጥ ውስጥ ተዘፍቆ ይገኛል። ለምን? ምክንያቱም የወርቅ ማዕድኑን የሚቆጣጠሩት የውጭ ኩባንያዎች በተለይም የፈረንሳይና የምዕራባውያን ተቋሞች ስለነበሩ ነው። ትራኦሬ ይህንን ህጋዊ ዘረፋ ለማስቆም ወሰነ። ለመጀመሪያ ያደረገው ነገር በታሪክ ለመጀመሪያ ጊዜ ቡርኪና ፋሶ ምድር ላይ የወርቅ ፋብሪካ መገንባት ነበር። ከእንግዲህ ወርቃችንን ወደ ውጭ ልከን ተቀልጦ እንዲመጣልን አንጠብቅም፣ እዚሁ እናቀልጠዋለን፣ እዚሁ እሴት እንጨምርበታለን በማለት የአውሮፓን ገበያ እናወጠ። ይህ እርምጃ ለፈረንሳይ ከባድ መርዶ ነበር። ለዘመናት ያለምንም ተቀናቃኝ የአፍሪካን ሀብት ሲጋሩ የነበሩ የፈረንሳይ ኩባንያዎች ይህን ወጣት ንብረታቸውን ሊወርስብን ነው በማለት ሽብር ውስጥ ገቡ። ነገር ግን ትራኦሬ አልፈራም። ፈረንሳይ በቡርኪና ፋሶ ላይ ያላትን የንግድ ሞኖፖሊ ሰባበረ። ሀብታቸውን ለህዝባችን የሚል አዋጅ አወጣ። ይህ ድፍረት ግን ሌላ ጠላት ፈጠረበት። ይህ ጠላት ግን ከአውሮፓ ሳይሆን ከራሳችን አህጉር የተገኘ ነበር። የአፍሪካ ህብረት፣ አፍሪካን ዩኒየን። የአፍሪካ ህብረትና የኢኮዋስ መሪዎች ትራኦሬን ህገ መንግስታዊ ስርዓትን ጥሰሃል በሚል ማዕቀብ ጣሉበት። ትራኦሬ ግን ለእነዚህ መሪዎች የሰጠው ምላሽ የሚረሳ አልነበረም። እናንተ ህዝባችሁን ሲታረድ ዝም ብላችሁና ራሳችሁን ለማዳን ስንነሳ ማዕቀብ ትጥላላችሁ? እናንተ የአፍሪካ ህዝብ ወኪሎች ናችሁ ወይስ የምዕራባውያን አሽከሮች? በማለት አስፈራራቸው። ትራኦሬ የአፍሪካ ህብረት በፈረንሳይና በምዕራባውያን ገንዘብ የሚረዳ እስከሆነ ድረስ ለጥቁር ህዝብ ነጻነት አይቆምም ብሎ ያምናል። ለዚህም ከማሊና ከኒጀር ጋር በመሆን የራሳቸውን ህብረት መሰረቱ። በፈረንሳይ የሚታተመውን ሲኤፍኤ ፍራንስ የተባለውን የቀኝ ግዛት ገንዘብ ለመጣልና የራሳቸውን የአፍሪካ ገንዘብ ለማውጣት መዘጋጀታቸው በፓሪስና በዋሽንግተን የሚገኙ የገንዘብ ተቋማት ከፍኛ አስደንግጧቸዋል። ትራኦሬ አንድ ነገር በግልጽ ተናግሯል። እኛ የምንፈልገው እርዳታ አይደለም፣ እኛ የምንፈልገው ፍትሃዊ ንግድ ነው። የእኛን ማዕድን ወስዳችሁ መኪና ሰርታችሁ መልሳችሁ በውድ ዋጋ የምትሸጡልን ዘመን አብቅቷል። ዛሬ በቡርኪና ፋሶ የሚገኝ እያንዳንዱ ወርቅ፣ ማንጋዢ እና ዚንክ ለሀገሪቱ መከላከያ፣ ለገበሬው ልማት እንዲውል ትራኦሬ በጽኑ እየታገለ ነው። ይህ ትግል ግን ዋጋ አለው። ፈረንሳይ የድሮ ጥቅሟን በቀላሉ አትተውም። የአፍሪካ ህብረትም ቢሆን ለትራኦሬ ለመስጠት ገና ዳኝነትን ያሳያል። ነገር ግን በትራኦሬ ጀርባ ያለው ትልቅ ኃይል አለ። እርሱም ሁሉም የሀገር ወጣቶች ናቸው። ኢብራሂም ትራኦሬ ከሌሎች አፍሪካ መሪ የሚለየው ምንድን ነው? ብዙዎች ወታደራዊ ዩኒፎርም ነው ይላሉ፣ ሌሎች ደግሞ ንግግሩ ነው ይላሉ። ነገር ግን እውነተኛው ሚስጥር ያለው በእርሱ የመስዋዕትነት መንፈስ ነው። ትራኦሬ ስልጣን በያዘ በማግስት የወሰደው እርምጃ ዓለምን ያስገረመ ነበር። በሀገሪቱ በጦርና በድህነት ያለች ይቺ ትንሽዬ ሀገር የፕሬዝዳንት ደሞዝ አልቀበልም ማለት በጣም የሚያስደንቅ ነበር። በቅንጦት ቤተ መንግስት ውስጥ ከመቀመጥ ይልቅ አሁንም ድረስ አቧራማ በሆኑት የጦር ግንባሮች እየተገኘ ከወታደሮቹ ጋር መሬት ላይ ተቀምጦ ሲመገብ ይታያል። ይህ ለስልጣን ሳይሆን ለሀገር የመኖር ጥበብ በብዙ አፍሪካ ወጣቶች ልብ ውስጥ ትልቅ ፍቅርን ዘርግቷል። ትራኦሬ በግል ህይወቱ እጅግ ጥንቁቅ ነው። በተደጋጋሚ የግድያ ሙከራዎች ቢደረጉበትም እኔ አንድ ሰው ነኝ፣ በሞትም በሚሊዮኖች የሚቆጠሩ ትራኦሬዎች ይተካሉ የሚለው ጽኑ ቃላቶቹ ጠላቶቹን ተስፋ ያስቆርጧል። የዚህ ሁሉ ጥንካሬ የሚመነጨው ከጥልቅ አፍሪካዊነት ፍቅር ነው። አፍሪካዊ መሆን መረገም ሳይሆን መባረክ ነው የሚለው ትምህርት በትውልዱ አእምሮ ውስጥ እንዲሰርጽ እየሰራ ይገኛል። የወደፊቱ ጉዞ ግን ቀላል አይደለም። ትራኦሬ አሁን የያዘው መንገድ የነጻነት መንገድ ብቻ ሳይሆን የእሳት መንገድ ነው። ምዕራባውያን በኢኮኖሚ ሊንቁት፣ የአፍሪካ ህብረት ፖለቲካ ሊያገለው፣ አሸባሪዎች ደግሞ በጦርነት ሊያዳከሙት ይሞክራሉ። ነገር ግን ትራኦሬ አንድ ትልቅ ስትራቴጂ ያለው፣ ከህዝብ ጋር መቆም። በቡርኪና ፋሶ መንገዶች ላይ ስሙ ሲጠራ ሽማግሌዎች ይመርቁታል፣ ወጣቶች ይዘምቱለታል። የኢብራሂም ትራኦሬ ህልሙ ቡርኪና ፋሶን ብቻ ማዳን አይደለም። የሱ ህልም መላ አፍሪካን ከባዕዳን ጥገኝነት ወጥታ የራሷን ህብረት ለራሷ ልጆች የምታከፋፍልበት የዩናይትድ ስቴትስ አፍሪካን መገንባት ነው። ይህ ህልም በአንድ ወቅት በሳንካራ፣ በዋክሜ ንክሩማና በፓሪስ ሉሙምባ ልብ ውስጥ የነበረች እሳት ናት። ዛሬ ይህቺ እሳት በትራኦሬ አማካኝነት ድጋሚ
ተቀጣጥላለች። ታሪክ በትራኦሬ ላይ የምትሰጠው ፍርድ ገና አልተጻፈም። ነገር ግን አንድ ነገር እርግጥ ነው፣ ከእንግዲህ አፍሪካን እንደ ትላንቱ አትሆንም። ትራኦሬ በዓለም ፊት ቀና ብሎ መቆም ይችላል። ትራኦሬ በዓለም ፊት ቀና ብሎ መቆም እንደሚቻል አሳይቷል። ለሀቅ መሞት እንጂ ለውሸት መኖር እንደማይገባ በተግባር አስመልክቷል። ቪዲዮአችን ከመደምደማችን በፊት ጥያቄ ልጠይቃችሁ እንወዳለን። ኢብራሂም ትራኦሬ የአፍሪካ አዲሱ ነጻነት ምልክት ነው ብላችሁ ታስባላችሁ ወይስ የታሪክ አጋጣሚ የተፈጠረ ተራ ወታደር ነው ትላላችሁ? አስተያየታችሁን ኮሜንት ላይ አስፈሩልኝ። አንበሳው ነክቷል፣ ሰንሰለቱም እየተበጣጠሰ ነው። እናንተ ምን ታስባላችሁ? የኢብራሂም ትራኦሬ ጉዞ ለአፍሪካ የብርሃን ጅማሮ ይሆን ወይስ የከፋ ግጭት? አስተያየታችሁን ኮሜንት ላይ አጋሩ። የቪዲዮ ከወደዳችሁት ላይክ በማድረግ ለሌሎችን በማጋራት የአፍሪካን ታሪክ ለዓለም እናሰማ። ለዚህ ቻናል አዲስ ሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እናመሰግናለን።